የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 28 ቀን 2018 ዓ.ም የያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ መቻላቸው ተሰማ። ህወሓት ወደ ኤርትራ 15 የትራንስ ተሽከርካሪዎችን መላኩ ተነገረ። ሂዩማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭቶች መባባሳቸውንና የሲቪክ ምህዳሩ ይበልጥ መጥበቡን ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ መቻላቸው ተነገረ። በመተከል ቀጠና በተለያዩ ጊዜ በነበሩ አገዛዝ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይት ባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያህል ሴት ወጣቶችን ማስለቀቃቸውን ኢትዮ ዲስኮርስ ማወቅ ችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴ ሴቶች ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል። በወቅቱም እኛ አማሮች ሰው ከሚፈጥረው የፖለቲካ ክፍተትና ጸረ አማራ ርዕዮት ጋር እንጂ ከሰዎች ጋር ጸብ የለብንም ያሉት ዘመነ ካሴ ሰው ክቡር ነው፣ ርዕዮታችን የሚቀዳውም ከዚህ አስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤንሻንጉልና የአማራ ህዝብ መካከል መገዳደል ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀል ነው። በቦታው ፍቅርና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል ሲሉ ተናግረዋል። ህወሓት ወደ ኤርትራ 15 የትራንስ ተሽከርካሪዎችን መላኩ ተነገረ። ቀጣይ የጦርነት ሙከራ የሚደረግባቸው ራማ የሚዋሰነው ጋሻ፣ ባርካ፣ ጾሮና፣ በገርሆ፣ ስርናይ፣ ባድመ፣ ዛላምበሳ አራቱም ቀጠና ይጠቀማሉ ተብሏል። በሌላ በኩል ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረው አጠቃላይ ጦርነት ገምግመዋል። ከጸለምት እስከ ራያ ያለውን ብርጋዲየር ጀነራል ህንፃ ወልደ ጊዮርጊስና መዲድ እንዲመሩ መሰየሙ ተነግሯል። የፌዴራሉ መንግስት ወስኗል፣ እኛም መቀጠል አለብን። አስተላለፍን በተመለከተ አርሚ 24 ቀጥታ ጥቁር አስፓልት አለማጣ፣ ዋጃ፣ ቆቦ ግራና ቀኝ ኮረብታማ ቦታዎችን ያካተተ ተደራራቢ 31 አርሚ ትሆናለች። በራያ ጨርጨር አርሚ 43 ከወጅራት እስከ አብዓላ አርሚ 44ና 22ን ይሸፍናሉ በሚል ስምሪት መስጠቱን የወጣው መረጃ ይጠቁማል። ትናንት የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን የፕሪቶሪያውን ስምምነት ለመገምገም መቀሌ መግባታቸው ይታወሳል። ሂዩማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭት መባባሳቸውንና የሲቪክ ምህዳሩ ይበልጥ መጥበቡን ገለጸ። በ2025 በበርካታ የኢትዮጵያ ክልሎች የትጥቅ ግጭቶች መቀጠላቸውና መንግስት በ2018 ምርጫ ከሚደረግባቸው ምርጫ ቀደም ብሎ በገለልተኛ ሚዲያና ሲቪል ማህበራት ላይ የተጣለውን ገደብ በማጠናከሩ ምክንያት በኢትዮጵያ ውስጥ ያሉ ሲቪሎች ተደራራቢ የጸጥታና የሰብአዊ መብት ቀውሶች እንዳጋጠሟቸው ሂዩማን ራይትስ ዎች አስታወቀ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ረቡዕ ጥር 27 ቀን 2018 ዓ.ም ባወጣው የ2026 የዓለም ዓመታዊ ሪፖርት በ2025 በአማራና በኦሮሚያ ክልሎች ግጭቶች መቀጠላቸውን፣ በትግራይ ውስጣዊ ውጥረት ጋር ተያይዞ አለመረጋጋት መከሰቱን፣ በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት መሻከሩን፣ መንግስት ተቃዋሚዎች ላይ ሰፋ ያለ እርምጃ መውሰዱን፣ የፍትህ ጥረቶች መቆማቸውንና ኢኮኖሚያዊና ማህበራዊ ጫናዎች መባባሳቸውን ገልጸዋል። በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል ያለው ውጊያ በ2025 ሙሉ በሙሉ መቀጠሉና ሁሉም ወገኖች በጦር ወንጀልና በከባድ ጥሰት መፈጸማቸውን ሂዩማን ራይትስ ዎች አመልክቷል። የፋኖ ኃይሎችም በትምህርት ቤቶች እንዲዘጉ ለማስገደድ መምህራንን በማገትና በመግደል የተከሰሱ ሲሆን በክልሉ ያለው የሰብአዊ እርዳታ አቅርቦት በእጅጉ ተገድቦ መቆየቱ ተገልጿል። በትግራይ ክልል ደግሞ የኤርትራ ወታደሮች በ2022ቱን የሰላም ስምምነት በመጣስ እስካሁን በያዟቸው አካባቢዎች የአስገድዶ መደፈርና ሌሎች የጾታዊ ጥቃቶችን መፈጸማቸውን ሂዩማን ራይትስ ዎች ገልጿል። ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 28 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ።
የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ መቻላቸው ተሰማ። ህወሓት ወደ ኤርትራ 15 የትራንስ ተሽከርካሪዎችን መላኩ ተነገረ። ሂዩማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭቶች መባባሳቸውንና የሲቪክ ምህዳሩ ይበልጥ መጥበቡን ገለጸ።